ሰላም ጤና ይስጥልን ውድ ተመልካቾቻችን ሳምንታዊ የመምህሬ ዝግጅታችን ተጀምሯል። እንግዲህ በመምህሬ ዝግጅታችን መምህራኖች ይመጣሉ እናንተ ተማሪዎች የምትሳተፉባቸውን የተለያዩ ትምህርታዊ ጥያቄዎችን ይይዛሉ። በእነዛ ጥያቄዎች ላይ ሙከራ ያደረጋችሁ ከኛ ጋር ለአንድ ሰዓት ያክል በቀጥታ ስርጭት ወደ እናንተ እንደርሳለን። እናንተም ወደኛ ትመጣላችሁ ማለት ነው በስልኮቻችን አማካኝነት። ዛሬም እንግዲህ በመምህር የተዘጋጁ የተለያዩ ጥያቄዎች አሉ። እነሱን 800 ላይ ዋይኤን እያስቀደማችሁ የመልሶቹን ደግሞ ተራ ቁጥር እንደዚሁ እያስቀደማችሁ መልሶቻችሁን ትልኩልን አላችሁ ማለት ነው። እናንተ ጥያቄዎቹን እየሞከራችሁ እየተሳተፋችሁ ቆይታ ስታደርጉ ደግሞ ከመምህር ጋር እንተዋወቃለን። ዝግጅቱን በማቅረብ ወደ እናንተ በማድረስ ሜሎን ሙልጌታ ከአስፈጻሚያችን ከቤተልሔም ብርሃኑ ጋር እንዲሁም ከመላው የስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ እናደርጋለን። ለዛሬ ግን መምህርን ከመተዋወቃችን በፊት የተዘጋጁትን 5 ጥያቄዎች ተከታትለን ተመልሰን ስንገናኝ መምህርን እንተዋወቃለን። ወደ ጥያቄዎቹ እንለፍ።
ውድ ተማሪዎቻችን ለዛሬ የተዘጋጁትን 5 የአማርኛ ጥያቄዎች ተከታትለን ተመልሰን ተገናኝተናል። እንደምታያቸው ጥያቄዎቹ በደንብ አሳታፊ ናቸው፣ በዛ ላይ ደግሞ የአማርኛ ናቸው። ስለዚህ በደንብ እየሞከራችሁ ከመምህር ጋር የተወሰነ ቆይታ እስከምናደርግ ድረስ 800 ላይ ዋይኤን ያስቀደማችሁ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ ብላችሁ መልሶቹን በዛ ረገድ ላኩልን። ወደ በኋላ ጥያቄዎች ላይ ስንደርስ ደግሞ ስልካችሁ ይሰራልን ተማሪዎች የምናስገባ ነው የሚሆነው። አሁን ወደ መምህራችን እናልፋለን። መምህር ጥሪያችንን አክብረክ እዚህ ድረስ በመገኘት ለተማሪዎች ደግሞ የሚመጥን ጥያቄ በማዘጋጀት ስለመጣክ ከልብ እናመሰግናለን። እሺ እኔም አመሰግናለሁ ከልብ አክብራችሁ ስለጠራችሁኝ። በጣም ጥሩ። እንግዲህ ማንኛውም ነገር ከተውውቅ አይደለም የሚጀመረው። እስቲ እንተዋወቅ። መምህር ማን ትባላለክ? በየት አካባቢ ነው የተወለድከው ያደግከው? ያስተዳደግ ሁኔታ በአጠቃላይ ምን ይመስላል የሚለውን እስቲ ግለጽልን። እሺ አመሰግናለሁ። ስሜ መምህር ያይኑ አጋችሁ እባላለሁኝ። ያው የአማርኛ ቋንቋ መምህር ነኝ። እንግዲህ አስተዳደግ ምን ይመስላል ከየት ለሚለው ጥያቄ ለመመለስ ያህል ውልደቴ በምስራቅ ጎጃም ዞን ማቻከል ወረዳ ማኑኤል በሚባል ቦታ የተወለድኩት። ያው አስተዳደጌ እንደማንኛውም የገጠራማ ልጅ ያው ጥሬ ግሬ ያለውን ነገር ተምሬ ለዚህ ደረስኩት። በጣም ደስ ይላል። እንግዲህ መምህር የመሆን ፍላጎት ከልጅነት ነበረ የሚለው ዋነኛ ጥያቄ ነው። እውነት ነው። መምህር የመሆን ፍላጎቴ የልጅነት ህልሜም ነበረ፣ እውነት ለመናገር ማለት ነው። አንደኛ በስርዓተ ቤተክርስቲያን ያደግኩት እና መምህር ማለት ምን ማለት እንደሆነ ትርጓሜው የተለያዩ አንድምታዎች አሉት። ከዚያ ስያሜ አንጻር መምህርነትን በጣም እጓጓበት ነበር። እግዚአብሔር ይመስገን እየኖርኩትም ነው። እስቲ ወደ ሙያው ስትገባ ደግሞ መምህርነት ምን አይነት ስሜት አለው? እንዴት ነው በፊት ስታስበው የነበረውና አሁን ደግሞ በአካል በተግባር እያደረከው ያለው ነገር ተመሳሳይ ነው ወይ? ጥሩ ነው ወይ? እውነት ነው። መምህርነት እንዳልኩሽ ከልጅነት ህልሜ ነው። ባይዘወይ መምህር የሚለው ቃል እንዲበቁሙ አስተማሪ ብቻ ተደርጎ ነው የሚወሰደው። ግን እሱ ብቻ አይደለም። መምህር ማለት እንደምታውቁ የግዕዝ ቃል ነው። መሐረ አስተማረ ከሚለው ግዕዝ ቃል መጣ ሲሆን አንድም አስተማሪ ነው፣ አንድም ደግሞ ይቅር ባይም ነው። መሐረ ይቅር አለ ይላል፣ መሐረ አስተማረ ይላል። ስለዚህ ይቅር ባይነት አስተማሪነት እንደነገርኩሽ በቤተ ክርስቲያን ተኮትኩቼ እንግዲህ አቡጌዳ ብዬ ስለተማርኩኝ አይ ነበር አባቶችን መንፈሳዊ አባቶችን ማለት ነው። ከዚያ ሲቀጥል ደግሞ ወደ ዓለማዊ ሕይወት ሲገባ እጅግ የሚያምሩ አባቶች ነው የገጠሙኝ። መምህራን እናቶች፣ አባቶች እጅግ ስነ ምግባር ማለት እንደሆነ መምህርነት እስከምን ድረስ እንደሆነ በውል ነገሩ ነበርና አሁን ለሙያው ላይ ያለውም እጅግ ደስ የሚል ሱስ ነው መምህርነት። እውነት ለመናገር እጅግ ደስ የሚል ሱስ ልውጣ ብትዩ ራሱ እንደዚህ ማፈግፈግ የማትችው ትልቅ ሙያ ነውና ያው ደስታዬን እየኖርኩ ነው ብዬ አስባለሁኝ። ከመምህራኖች ሁሉ ማለት ከትምህርቶች ሁሉ አማርኛን መርጠክ የአማርኛ መምህር ነው የሆንከው። እሱስ የተለየ ምክንያት አለው ወይ? በጣም ጥሩ። አዎ አማርኛን የመረጡበት መንገድ እንደነገርኩሽ ለስነ ጽሁፍ በጣም ቅርብ ነበርኩ። ለምን እዛ በቤተ ክርስቲያን ደረጃ ብዙ ጊዜ ነገሮችን በቃል እንትንል ነበረ። በተለይም ቅኔያት ላይ ትኩረት እናደርግ ነበረ። አሁን በቤተ ክርስቲያን ቅኔ የማያውቅ አካል ክንፉን የተመታ አሞራን ይባል ነበርና በቅኔው አለፍነ። ከዛም ወደ ዘመናዊ ስገባ ቅኔን ማግኘት የሚችለው በምንድነው? በአማርኛ ነውና አማርኛን የመረጡበት መንገድ እሱ ነው። ለዛ ምስል ነው የመረጡት፣ ያው የኖርኩት ነው። ስለዚህ ለቅኔ ልዩ ቦታ አለ ማለት ነው። እውነት ነው አለኛው አልፌበታለሁም። አልፈበታል። ስለዚህ አሁን መምህር ነክ፣ አማርኛ መምህር ነክ። ተማሪዎችን ስታዲያ በምን አይነት መንገድ ነው ያስተማርክ ያለው? በተለይም ደግሞ አንዳንድ ጊዜ በጣም የምንወደውን ነገር ሌሎችም እንዲይዙት እንዲያገኙት እንፈልጋለን አይደለ? በዛ ረገድ አንተ ስለ ተማሪዎችክ በምን አይነት ረገድ ነው እየሰጠህ ያለው? በተለይ አማርኛ ላይ ብዙ ነገሮች ስላሉ እስቲ የቅኔውን ላሁኑ እናንሳውና። እውነት ነው ተማሪዎች አሁን ብዙ ጊዜ ምን አለ መሰለሽ፣ ብዙ ጊዜ እንደ ሀገራችን ተጨባጭ አኳያ አማርኛ ላይ ብዙ ጊዜ ትኩረት አይሰጥም ነበረ። ግን እግዚአብሔር ይመስገን አድማጭ ጆሮ ያላቸው ተማሪዎች ይገጥሙኛል። እኔ የሚያለፍኩበት ስለሆነ እንደነገርኩሽ ስነ ጽሁፉ በጣም ብዙ ጊዜ ትኩረት የሚሰጠው በአማርኛ ረገድ ስታልፊ ነው፣ በቋንቋ ዓለም ስታልፊ ነውና እኔ በቤተ ክርስቲያን አልፍ ያለው ብዬሻለሁ። ቅኔ ላይ ልዩ ትኩረት ነበረኝ እና ሳስተምር የመጀመሪያው አንደኛ ማስተማር ተዝናኖታዊ ነውና ለማዝናናት ስነ ጽሁፍ እንጠቀማለሁኝ፣ ለማዝናናት ቅኔዎችን እንጠቀማለሁኝ። በዚህ ጊዜ ትኩረት ይሰጣሉ እነሱ። እንዲሁ መልመጃዎችን ብቻ መስራት አይደለም። ወደ ሙያው ስንገባ ቅኔዎችን እንጠቀማለሁኝ። ምን እላለሁኝ? ባይዘወይ ቅኔ እንደ በኋላ ምናልባት ጥያቄዎቹ ጋር ልጆች ካንስት መጣለው እንጂ ሁለት ትርጓሜ ነው ያለው። ይኸው ቅኔ ስንል እንዲሁ በቁሙ ሁለት ምስጢራዊ ሀሳቦችን የሚያስተላልፍ የስነ ጽሁፍ ዘርፍ ነው እንላለን። ግን ደግሞ በስርዓተ ቤተ ክርስቲያን ደግሞ ቅኔ ይሄ የምናየው ከላይ የምናየው በአማርኛ ቋንቋ የተሰደረው ሀሳብ አይደለም። ያኛው ቅኔ ቀኔ የገዛ ከሚለው የግዕዝ ቃል የመጣ ሲሆን ለአምላክ መገዛት፣ ለአምላክ ማደር፣
ጻድቃን ሰማዕታትን ማመስገን አምላክንም መሞገት ይለዋል። የሚገርምሽ ነገር ማለት ነው በቅኔ አምላክን መሞገት ይላል። ብዙ የስነ ጽሁፍ ባለሙያዎች ፈጣሪም ሞግተዋል ወቅሰዋልም። ዳይሬክሽን ምላሽ ባያገኙም ምላሽ ለማግኘት ይወቅሱበት ነበር እና ይሄን ወደዚህ ዓለም እንዲህ ነው በየስነግራቸው ልጆቹ ጥሩ ሆኖ ጆሮ ሰጥቶ ነው የሚያዳምጡኝ። እውነት ለመናገር ጥሩ ተማሪዎች ማፈቻለሁ ብዬ አስባለሁ። እንደው ላብነት ያህል አሁን ስለ ቅኔ ካወራላን ቀን ለምሳሌ በስነ ጽሁፍ ዓለም ትልቅ አሻራ የጣሉትን አለቃ ገብረሃና ላንሳልሽ። እሳቸው አሁን ያው በስርዓተ ቤተ ክርስቲያን ጉልህ ድርሻ ያላቸው ሰዎች ነበሩ። በስነ ጽሁፍም እኛ እየተጠቀምናቸው ናቸው። አለቃ ገብረሃና እንዲህ ብሎ በተረት ተረት እያወራን ማለት ነው። እና ሁለት አይነት ያለው ለማብራራት ያህል በቅኔው ዓለም አሁን አምላክን የኮነኑበት እንደው ላብነት ልንገርሽ ወደ አማርኛ መልስልሻለሁኝ። ከተጠቀሙት ቅኔ አምላክን ለመኮነን ኩንኖ ሀጣን ክርስቶስ እይደለወከ ምንተ አፍቅሩ ጸላእተክሙ እስመ ትብል አንተ ይላል። ምን ማለት ነው ስታዩን? ይሄ ወደ አማርኛ ስንመልስ ወደ አማርኛ ግጥም ንጉስ ክርስቶስ ሆይ በኃጢአተኞች ዘንድ ተፈርድባቸው ዘንድ እንደምን ይቻላል? እንዴትስ ይሆናል? አንተ ባስተማርከው በተጻፈው ወንጌል ጠላቶቻችሁን ውደዱ ብለሃል ብለው በዛኛው አመስጥሮ አምላካቸውንም እንትሉበት ነበር። ወደዚህ ስንመጣ ቅኔስ እንግዲህ ይሄ በስርዓተ ቤተክርስቲያን ያለፉ አባቶች ከአምላክ ጋራ የሚዋገቱበት ከጻድቃን ሰማዕታት ጋራ ሙገሳ እንደዚሁ የሚያቀርቡበትን ነው የተናገርነ። ወደዚህ ስንመጣ ደግሞ ኢብን ፊደል ጭራው ወይም ደግሞ ስነ ጽሁፍ አዋቅረው የማይናገሩ ማህበረሰቦች አሉ። አእምሯቸው ብሩህ የሆኑ ሁለት ሀሳቦችን በቃል ያዋቅሩታል። እሱን ነው አሁን እኛ ያለፍንበት ያለ በስንመጣ እሱን ነው እሱን አምጠን በቀጥታ ስንነግራቸው ጆሮ ሰጥተው ያዳምጡናል፣ ይወዱታል። እየኖሩትም ነው እኔም እየኖርኩት ነው። በጣም ደስ ይላል። እንግዲህ አማርኛ ትምህርት እንደዚሁ እንደምናስበው ቀላል አይደለም። በውስጡ በጣም ብዙ የታጨቀ ነገር አለው። በደንብ በጥልቀት መታወቅ ያለበት ነገር አለውና ተማሪዎች አሁን ላይ ምን አይነት እንግሊዘኛና አማርኛን ስንነጥል እንግሊዘኛ ያው ከመልመድ ከመናገር ከምናምን አንፃር በደንብ ትኩረት እንዲደረግበት ይባላል። አማርኛስ አሁን ላይ ያሉ ተማሪዎች ምን አይነት እይታ አላቸው? ለዛ ትምህርት ውጤታቸውስ ምን ይመስላል? እውነት ነው። እንዳጠቃላይ የሚገርምሽ አሁን ብዙ ጊዜ ቋንቋ መምህራን በተለይ የአማርኛ መምህራን በቃ መሰናክል የሚሆንብን ጉዳይ ብዙ ጊዜ ትኩረት የሚሰጠው ለእንግሊዘኛ ቋንቋዎች ነው እንጂ አማርኛን ምን ብለን እናስበዋለን? ከተናገር ነው በቃ አማርኛ እንችላለን መናገር ብቻ ይመስለናል። ማውራት ብቻ እስከ ተግባባን ድረስ ደግሞ አማርኛ ትምህርት ነው ይላሉ። ግን ይሄ እንዳልሆነ ደግሞ ያዩታል። ቅድም እንደነገርኩ ጆሮ ሰጥተው ያዳመጡ ተማሪዎች እስካሁን በርካታ ተማሪዎችን አስተምራለሁ በእኔ አቅም እንኳንና ጆሮ ሰጥተው አማርኛ እንደዚህ ነው የሚሉ የሚገርምሽ እኮ እንደውም እንዳባባል አማሮ ኢንጂነሪንግ ይባላል እስከ ዩኒቨርሲቲም። ለምን ወደ መዋቅሩ ስትገቢ ወደ ሰዋስው ወደ ስነ ጽሁፍ ዓለም ስትገቢ ባህር ነው ጠልፎ ይጥላል ያንሸራትታልና አሁን ላይ እግዚአብሔር ይመስገን ልጆቹም መንግስትን ባይዘው አሁን ላይ በተለይ እነዚህ ሚኒስትሪ የሚወሰዱ ትምህርቶች ላይ ትኩረት ስለሚሰጥ ጆሮ እንዲሰጡ ሆነዋል ተማሪዎችም እና ከእንግሊዘኛ ጎን ባሻገር ለአማርኛም ግረ መንገዳቸውን ትኩረት እየሰጡ እያዳመጡ ነው። በጣም ጥሩ። እንግዲህ ሌሎች ሀሳቦችንም ሌሎች ጥያቄዎችንም ወደ ኋላ መለስ እያለን በመሀል የምናነሳ ይሆናል። ከሰዓታችን አኳያ ግን ዛሬ ላይ በዋናነት ያገናኘን እነዚህ ጥያቄዎች ናቸው። ለተማሪዎች በደንብ የሚብራሩ ናቸው። ተማሪዎችም ደግሞ እንደዚሁ የሚሞክሯቸው ናቸውና ወደ መጀመሪያው ጥያቄ እንለፍና ከዛ ተመልሰን ስንገናኝ ደግሞ ማብራሪያና ምላሹን እናገኛለን። መምህር፣ ውድ ተማሪዎቻችን ጥያቄዎቹን እየተከታተላችሁ እየሞከራችሁ እንደሆነ ተስፋ እናደርጋለን። 800 ላይ ዋኤን በማስቀደም መልሶቻችሁን በተራ ቁጥራቸው መሰረት አድርሱን። ለአሁን ግን የመጀመሪያውን ጥያቄ እንከታተልና ተመልሰን ስንገናኝ ከመምህር ማብራሪያና ምላሽ እናገኛለን። ወደ ጥያቄው እንለፍ።
ተማሪዎቻችን የመጀመሪያውን ጥያቄ አስታውሰን ተመልሰን ተገናኝተናል። ወደ መምህር ማብራሪያና ምላሽ ነው የምናልፈው። መምህር የመጀመሪያው ጥያቄ ሀሳቡ ምንድነው? በምርጫ ላይ የተዘረዘሩት ምንድናቸው? ሀሳባቸው ምንድነው የሚለውን እናንሳ እስቲ። እሺ በጣም ጥሩ። የመጀመሪያው ጥያቄ ዘይቤን መሰረት ያደረገ ነው። እንግዲህ እንደ አማርኛ ትምህርት ዘይቤ ዋነኛ ነገር ነው። በተለይም ለቋንቋ ሀሳባችንን ከምናጎለብትባቸው መንገዶች አንዱ ዘይቤ ነው። ስለዚህ ዘይቤ ምንድነው ብንል እንኳን አንዱ በቁሙ ዘይቤ ማለት ለአነጋገራችን ትኩስነትና ጥንካሬ ወይም ጉልበት ለመስጠት ስንል ዘወትር ከምንገለገልበት ወይም ከመደበኛው ያነጋገር ስልት ወጣ ባለ መልኩ ሀሳባችንን አደብትረን ወይም ማጎልብተን የምናቀርብበት የንግግር ስልት ነው ማለት ነው። ታዲያ በርካታ የዘይቤ አይነቶች አሉ። ምናልባት እዚህ ጋር ያመጣናቸው እንደ ሚኒስትሪ ተማሪዎችን መሰረት ባደረገ መልኩ ይመጥናሉ ያልነው ነው። ስለዚህ ከነዚህ ውስጥ አሁን አሊጎሪ ዘይቤን ጠቅሰናል፣ አያዎ ዘይቤን ጠቅሰናል፣ እንቶኔ ዘይቤን ጠቅሰናል። እንዲሁም ደግሞ አነጻጻሪ ዘይቤን ለመጥቀስ ሞክረናል። እነዚህ ብዙ ጊዜ የማይቀሩ ነገሮች ስለሆኑ በተለይም እንቶኔና አሊጎሪ ብዙ ጊዜ ቅርርብ ስላላቸው ብዙ ጊዜ ይምታታሉ በመልስ ላይ። እነሱን ለማብራት ነው የቀረበበት መንገድ ማለት ነው። እሺ መምህር፣ ወደ ዝርዝሩ ከማለፍ በፊት ስልክ እንዳለ እየተነገረኝ ነው። ስልካችንን እናስተናግድና ተመልሰን ስንገናኝ ወደ አንተ ደግሞ ማብራሪያ እናልፋለን። እሺ ሄሎ ሄሎ ሄሎ፣ ጤና ይስጥልን። ማን እንበል? ከየት ነው? ናትናኤል እንቆባኒ ከጉርድ ሾላ። እሺ ናትናኤል፣ እንዴት ነህ? ጥያቄዎቹ እንዴት ናቸው? አሪፍ ናቸው። ምንም አይልም። ስንተኛ ክፍል ተማሪ ነህ? የስምንተኛ ክፍል ተማሪ። ስምንተኛ ክፍል። ከስድስተኛ እስከ ስምንተኛ ክፍል ያሉ ተማሪዎች በደንብ ይመልሱታል ብለናል አይደል መምህር ቅድም? አዎ። እሺ ጥያቄዎቹ የመጀመሪያው ጥያቄ ላይ ነው የምንገኘው። ስለዚህ ታብራራልናለህ ማለት ነው አይደል? አዎ። የመጀመሪያው ጥያቄ ምን ይላል? እሺ ከሚከተሉት ውስጥ አሊጎሪ ዘይቤ የሆነ የቱ ነው? መልሱ ሀ ነው። መጀመሪያ አሊጎሪ ዘይቤ ማለት ረቂቅ ሀሳብ፣ ባህሪ ወይም ድርጊት ተጨባጭነት ወይም ሰውነት በመስጠት የሚመሰረት የዘይቤ አይነት ሲሆን ድንቁርና፣ ፍቅር፣ ጥላቻ፣ ክፋት የመሳሰሉትን ይዛል። የአንደኛው ይላል እውቀት የሚለው አሁን ረቂቅ ሀሳብ ስለሆነ ናትናኤል መልሱ ሀ ነው የሚሆነው። ናትናኤል ከኋላ ቴሌቪዥን ከፍተሃል አይደል? አዎ። ቀንሰው፣ ድምጹን ቀንሰው። እሺ የአንደኛው ምን ይላል? ሀ ወይዘሮ ድንቁርና ከእምነት እውቀት ጋር ጓደኝነት መሰረተች ይላል። ድንቁርናና እውቀት ረቂቅ ሀሳቦች ስለሆኑ አሊጎሪ ይሆናል። ለደግሞ ምን ነው እምነት አፍሪካ ለምለምሽ ሆነ አሚኬላ የሚለው አፍሪካ እንደምትናገር አድርገን የምንገልጸው እንቶኒ ዘይቤ ነው። አመሩሃ ደግሞ ኤርሚያስ እንደ ተዋጊ በሬ እየተንደረደረ ነው የሚለው ኤርሚያስን ከበሬ ጋር እያነጻጸረ ስለሆነ አነጻጻሪ ዘይቤ ነው። ሁሉም ነው የሚለው። ስለዚህ መልሱ መምህር ናትናኤል እንዴት ነው? በትክክል መልሷል? ናቲ በትክክል መልሷል። በትክክል መልሷል። ተማሪ ናቲ? አቤት። የስምንተኛ ክፍል ተማሪ ነኝ አልከኝ? አዎ። በመጀመሪያ ላንተም ለመምህርም ክብር ይስጥልኝ ብያለሁ እንዳንተ ያለ ተማሪ ስላፈሩልን። እሺ በጣም አሪፍ። በትክክል መልሰዋል። ገለጻውንም በውል አብራርተዋል። በርታልኝ። ያው እንግዲህ ሚኒስትሪ ስለደረሰ በተለይ ዘይቤዎቹ በጣም ብዙ ጊዜ ያንሸራትቱናልና እነሱ ላይ ትኩረት አድርግልኝ። በርታልኝ። እሺ እሺ። እኔም አመሰግናለሁኝ። እሺ ናትናኤል በትክክል መልሰሃል። መምህር ደግሞ ጥሩ የሆነ ማበረታቻ ሰጥቷል አይደለ? አዎ። ስለተሳተፍክ ስለደወልክ በጥሩ ማብራሪያ ደግሞ መልሱንም ስለሰጠህን ከልብ እናመሰግናለን። ተሳትፎ ይቀጥል። መልካም ጊዜ። አሜን። እሺ ተማሪ ናትናኤል በጥሩ ሁኔታ መልስ ሰጥቶናል። እንደው ጨመር የምናደርገው እውነት ነው። በግሩም ሁኔታ ነው ያብራራው። እንግዲህ ጥያቄው ከሚከተሉት ውስጥ አሊጎሪ ዘይቤ የሆነ የትኛው ነው የሚል መልሱ ሀ ነው። ለምን አሊጎሪ ዘይቤ ምንድነው? መጀመሪያ ስንል አሊጎሪ ዘይቤ ማለት በአይናችን የማናያቸው በእጃችን የማንጨብጣቸው ረቂቅ የሆኑ ነገሮች የኛ የሰዎችን ባህሪ ተላብሰው እንደ ሰው ሲያወሩ፣ እንደ ሰው ሲፈጽሙ፣ በአጠቃላይ ሰዋዊ ተግባር ሲፈጽሙ የምናይበት ተግባር ነው። ረቂቅ የሆኑ ነገሮች ሰዋዊ ተግባር ሲፈጽሙ የምናይበት። ስለዚህ አንደኛው ምን ይላል? ወይዘሮ ድንቁርና ከእምነት እውቀት ጋር ጓደኝነት መሰረተች ይላል። ጓደኛ መመስረት የሰው ባህሪ ነው። ናቲ ገልጾልናል በደንብ። ድንቁርና ረቂቅ ነገር ነው፣ የምናየው የምንዳስሰው አይደለም። እውቀትም እንደዚሁ ረቂቅ ነገር ነው። ስለዚህ እነኚህ ረቂቅ ነገሮች የእኛን ሰዋዊ ተግባር ሲፈጽሙ ስለሚያሳየን በትክክል አሊጎሪ ዘይቤ ነው ማለት ነው። ሁለተኛው ላይ እንምጣ። ምን ነው እምነት አፍሪካ ለምለምሽ ሆነ አሜከላ የሚለው እንቶኔ ዘይቤ ነው። እንቶኔ ዘይቤ የሚለው ደግሞ ሰው ያልሆኑ ነገሮች ቅድም ረቂቅ ነው ያልና አሊጎሪ ላይ
እዚህ ጋር ስንመጣ ደግሞ ሰው ያልሆኑ ነገሮችን በተለይም ግዑዛን ነገሮችን የሰው ልጅ በሁለተኛ መደብ አንተ ወይም አንቺ እያለ ጥያቄ እየጠየቀ እየተማጸነ እየተለማመነ ነገር ግን ለሚጠይቀው ጥያቄ በቀጥታ ምላሽ የሚያገኝበት የዘይቤ አይነት ነው ማለት ነው። አሁን ምን ነው አመት አፍሪካ ለምለምሽ ሆና ሚካኤል ሲል አፍሪካ እንደ ሰው ልጅ አንደበት አውጥታ እኔማ አሜሪካ ላይ ሆንኩበት ምክንያት ይሄ ነው ብላ ታብራራለንም። ስለዚህ ጥያቄ ጠይቀን ለጥያቄው ምላሽ የማናገኝበት የዘይቤ አይነት እንቶኔ ዘይቤ ይባላል ማለት ነው። ሶስተኛው እግረ መንገዳችንን ሰውኛ የሚለው ያምታታቸዋልና ምናልባት ሰውኛ አልጠቀስኩኝ። ሰውኛ ዘይቤ ደግሞ በአይን የሚታዩ ከረቂቅ የሚለዩ በአይን የምናያቸው በእጅ የምንዳሳቸው ግዑዛን ነገሮች የሰውን ባህሪ ተላብሰው እንስሳት ሊሆኑ ይችላል። ለምሳሌ እኔ ከሞት ሰርዶ ይብቀላለች አያላለን። አሁን አህያ ማየት እንችላለን፣ መዳበስ እንችላለን። ስለዚህ በአይን የሚታዩ በእጅ የሚዳሱ ግዑዛን ነገሮች የኛን ባህሪ ከፈጸሙ ሰውኛ፣ በአይን የማይታዩ ረቂቅ ነገሮች ከሆነ ደግሞ አሊጎሪ የሰው ልጅ እነዚህን ነገሮች ደግሞ በሁለተኛ መደብ አንተ ወይም አንቺ ባይዘው የረቂቅ መናፍስታንን ጭምር ወይም መላእክታን ሊሆን ይችላል። ለምሳሌ እግረ መንገዳቸውን ሰቆቃው ጴጥሮስን ካነበቡ ምን ነው መብርሃን ኢትዮጵያን ጨከንሽባት፣ ምን ነው ቀኝሽ ረሳሻት የሚል አለ። አሁን እዛ ላይ ቀጥተኛ የሆነ ምላሽ አናገኝም፣ ምናልባት በተዘዋዋሪ ምላሽ የምናገኘው። ስለዚህ በሁለተኛ መደብ አንተ ወይም አንቺ እያለ ረቂቅና ግዑዛን ነገሮች እያናገረ ለጥያቄው ምላሽ የማይሰጠን ከሆነ እንቶኔ ይባላል። አእምሮህ ላይ የተቀመጠው አነጻጻሪ ዘይቤ ነው። ተማሪናቲ በውል ገልጾታል። አነጻጻሪ ዘይቤ በተፈጥሯቸው የሚመሳሰሉና የማይመሳሰሉ ነገሮችን አንድ ላይ በማምጣት አንድ ነጠላ ባህሪያቸውን እያወዳደር ወይም እያነጻጸር የምናቀርብበት ነው። ቅድም አሁን ዛጋ ብለናል። እንደ ተዋጊ በሬ እየተንደረደረ መጣ የሚል ነገር አለ። ኤርሚያስ እንደ ተዋጊ በሬ እየተንደረደረ መጣ። ኤርሚያስ ከሰው ጎራ ነው፣ በሬ ደግሞ ከእንስሳት ጎራ ነው። ያነጻጸርበት ምክንያት ምንድነው? መንደርደር ነው። ከተዋጊ በሬ ጋራ አነጻጽሮ ያመጣልን ማለት ነው። ስለዚህ ብዙ ጊዜ አነጻጻሪ ዘይቤ እንደ ይመስላል፣ ያክላል፣ ይፎካከራል የሚሉ ቃላትን ከሰነቀልን አረፍተ ነገሩ አነጻጻሪ ዘይቤ ይሆናል ማለት ነው። በትክክል ነው የገለጸልን። በጣም ጥሩ መምህር። ተማሪ ናትናኤልም በጣም በጥሩ ሁኔታ አንተም ደግሞ እንደዚሁ ተጨማሪ ሀሳቦችን ገልጸህልናል። ከልብ እናመሰግናለን። ወደ ቀጣይ ጥያቄ የምናልፍ ነው የሚሆነው። ውድ ተማሪዎቻችን እናንተም ስለምትሳተፉ ከልብ እናመሰግናለን። 800 ላይ ዋኤን ያስቀደማችሁ በተራ ቁጥራቸው መሰረት መልሶቻችሁን አድርሱን። የመጀመሪያውን ጥያቄ ጨረስን። የሁለተኛው ጥያቄ ላይ ነው የምንገኘው። የሁለተኛው ጥያቄ አስታውሰን ደግሞ ተመልሰን እንገናኛለን። ተማሪዎቻችን የሁለተኛውን ጥያቄ አስታውሰን ተመልሰን ተገናኝተናል። በቀጥታ ወደ መምህር ማብራሪያና ምላሽ ነው የምናልፈው። መምህር የሁለተኛው ጥያቄስ ምንድነው ሐሳቡ? እሺ የሁለተኛው ጥያቄ ቅድም እንግዲህ መጀመሪያ መግቢያ ላይ እንደተናገርኩት ቅኔን መሰረት ያደረገ ሐሳብ እንደውም ካለቃ ገብረሃና ጋር አያይዣለሁኝ። ቅኔ እንግዲህ በተለይም በአሁኑ ዘመን ጥንታዊ አባቶች ጀምረው ያመጡት ነገር ነው። ሐሳባቸውን ወይም ምስጢራዊ ሐሳባቸውን በቁሙ አይነግሩንም ነበር፣ እንዲሁ አመስጥረው ነው ይነግሩን የነበረ። ስለዚህ ቅኔ ማለት ምስጢራዊ ሐሳብ ሁለት ምስጢራዊ ሐሳቦች የሚተላለፉበት የስነ ጽሁፍ ዘርፍ ነው። ታዲያ በቅኔ ውስጥ ሶስት ጽንሰ ሐሳቦች አሉ። ህብረ ቃል፣ ሰምና ወርቅ የምንለው ማለት ነው። እንግዲህ ህብረ ቃል ማለት ከስሙ እንደምንረዳው
ህብር ማለት ሁለት ነገሮችን አጣምሮ የያዘልን ልዩ ልዩ ነገሮችን አጣምሮ የያዘልን ማለት ነው። ሰም ስንል ደግሞ ከላይ የሚታየው ግልጹ መልእክት አሁን ከላይ እያንዳንዱ መንቶ ማለት በነገራችን ላይ ሁለት ስንኝ ማለት ነው። ቅድም አሁን በግዕዙ ጉባኤ ቃና ነው የሚሉት አባቶች፣ በእኛ ደግሞ ሁለት ስንኝ ከሆነ መንቶ ግጥም እንለዋለን። ስለዚህ አሁን ሰም ማለት ከላይ የሚታየው የምናጫውትበት መንገዱ ነው። ቅኔ ካለ ደግሞ መርምረን አስበን አውጥተን አውርደን ከምን አንጻር ነው ብለን ማለት ነው የምናወጣበት ነገር ነው። ስለዚህ ቅኔ አባቶች እንድንታረቅ ወይም ደግሞ ከስተታችን እንድንስተካከል የሚያደርጉበት አንዱ የስነ ጽሁፍ ዘርፍ ነው ማለት ነው። ለምሳሌ በቆሎ እናያለን አይደለ? በቆሎ አሁን ከላይ ልብሱ አለ፣ ከላይ ያለው ምኑ ነው? ሰሙ ነው ማለት ነው። የምንፈልገው ግን ምኑን ነው? ፍሬውን ነው። ስለዚህ እዚህ ጋር ከላይ የሚታየው በላይ በቃላት ደርድሮ ሀሳቡን ቢያጫውተንም ነገር ግን ልንፈልገው የምንችለው ወርቁን ነው። ስለዚህ ወርቁ ምንድነው ስንል አንድም ቃላትን በመለጣጠል ሊሆን ይችላል፣ አንድም በማጣመር ሊሆን ይችላል፣ አንድም ታሪክን በማወቅ ሊሆን ይችላል፣ አሊያም ደግሞ ልዩ ልዩ የቃላት እውቀት በማነገብ ሊሆን ይችላል ማለት ነው። ስለዚህ በእንደዚህ ያለ መልኩ ውስጠ ምስጢሩን የምናውቅበት የምንመራመርበት አንዱ የስነ ጽሁፍ ዘርፍ ነው ማለት ነው። ወደ ጥያቄው ማለፍ እንችላለን። እሺ ጥያቄው እዚህ ጋር እነግርልሻለሁ ስስትሽን ለሁሉ እንዴት አላመጥሽው ውሃ በላሻሉ ይላል። አሁን እዚህ ጋር ጥያቄው የሚያወራው ምንድነው? የሆነ ጥፋት ስናጠፋ አይ ጉድሽን እኮ ለከሌ እነግርልሻለሁ፣ እንደዚህ ያለ ስራ መስራትሽ ተገቢ አይደለም፣ እናገርልሻለሁ፣ ለከሌ አሳብቅብሻለሁ የሚለው ሐሳብ ነው። ስለዚህ እነግርልሻለሁ ስስትሽን ለሁሉ መስገብገብሽን ሆዳምነትሽን ለሰው እነግርልሻለሁ ነው። እንዴት አላመጥሽው ውሃ በላሻሉ። በነገራችን ላይ በተፈጥሮ ውሃ አይላመጥም፣ አይበላም፣ አይታኘክም። ተፈጥሯዊ የሆነ ዑደት ተፈጥሯዊ የሆነ ባህሪ ስላለው ማለት ነው። ስለዚህ እሱን ያለም መስሎ ከላይ ስናየው ነገር ግን በውስጡ ላይ ያብራራልን የቻለ ነገር አንድምታለው ማለት ነው። ስለዚህ ተማሪዎች ሞክረውት የበለጠ ባብራራው ችግር የለውም። ተማሪዎች አየር ላይ ከሆኑ እናስገባቸዋለን። መምህር ድንገት ያው በጣም ብዙ ተማሪ ስለሚሞክር ስልካችን ላይ ሰራላቸው ይችላል ወይም ቢዚ ሊጨናነቅባቸው ይችላል። ስለዚህ ወደ መልሱ እንሂድና ካለ እናስገባለን፣ ከሌለ እንቀጥላለን። ስለዚህ ቅድም እንደነገርኩት እንግዲህ ህብረ ቃል አለ። በነገራችን ላይ ህብረ ቃል ብዙ ጊዜ በመንቶ ግጥሞች 99% በሁለተኛው ስኔ ነው የሚገኝ፣ በመጨረሻው ማለት ነው። እንዴት ነው የምናገኘው? አንድም ቃልን በማጥበቅ ሊሆን ይችላል፣ ወይም በማላላት ወይም ደግሞ የልዩ ልዩ ቃላትን ትርጓሜ በማወቅ ሊሆን ይችላል ማለት ነው። ስለዚህ እነግርልሻለሁ ስስትሽን ለሁሉ እንዴት አላመጥሽው ውሃ በላሻሉ ይላል። አሁን ህብረ ቃሉ ማን ነው ስንል ውሃ በላሽ የሚለው ነው። ውሃ በላሽ የሚለው ስለዚህ ሰሙ ምንድነው? ከላይ የሚታየው ምንድነው? አንድምታው ሰሙ ላይ ትርጉሙ ምንድነው ስንል ከላይ ነው ምንነሳ። እነግርልሻለሁ ስስትሽን ለሁሉ ስስታምነትሽን ለሰው ልጆች ሁሉ እናገርብሻለሁ ይላል። ለምን? እንዴት አላመጥሽ ውሃ በላሻሉ። አንቺ የማይደረገውን አድርገሻል፣ ውሃ አላምጠሻል፣ ውሃ በልተሻል እያለ ነው። ስለዚህ ሰሙ ምንድነው? ውሃ መብላቷን፣ ውሃ ማላመጧን፣ ውሃ ማኘኳን ነው እየነገረን ያለ ማለት ነው። ታዲያ ወርቁ ምንድነው? እርግጥ ልክ ነው፣ ውሃ እንዴት ይላመጣል? በስማም ይሄማ ጉር ነው ብለው ሀሳብ ሊገልጹ ይችላሉ። ግን በዚህ የደበቀው አንድምታው ወይም ምስጢራዊ ይዘቱ ወይም ወርቁ ምንድነው ስንል እንደነገር ነው ውሃ በላሽ ማለት ምን ማለት ነው? ውሃ ወሰደሽ ነው፣ ጎርፍ ወሰደሽ ነው። ስለዚህ ስስታምንሽ ያለ መስሎ አንቺ እኮ በነገራችን ላይ ውሃ ወሰደሽ ሲል ኖርማል ተፈጥሮ ውሃ ወሰደሽ አይደለም። ከአላማሽ ተንሸራትሻል ወይ ከሌ እኮ ውሃ በልቶታል፣ እንደው በአላማው አልተገኘም እንላለን። ስለዚህ ከአላማሽ ተዛንፈሻል፣ ከሀሳብሽ ተናጥበሻል፣ ውሃ በልቶሻል ነው እንጂ ውሃ በላሽ ያለ መስሎ ውሃ ተመገብሽ፣ ውሃ አላመጥሽ ያለ ተፈጥሮ ህግ አንቺ ግን የማይደረገውን አርግሻል። ስለዚህ ጉድሽ እናገራለሁ ያለ መስሎ አንቺን ምንድነው ከአላማሽ ተዛንፈሻል፣ ውሃ ወስዶሻል፣ ውሃ በልቶሻል ወርቁ። ስለዚህ መልሱ የሁለተኛው ሐመር ውሃ ነው ማለት ነው። ሐመር ውሃ ወሰደች የሚለው ይሆናል ማለት ነው። በጣም ደስ ይላል መምህር። እንግዲህ እንደዚህ በጣም ብዙ ጊዜ አስተማሪዎቻችን ብትንትን አድርገው ወይም በደንብ አብራርተው ሲያስረዱ ደስ ይላል አይደለም? ተማሪዎችም ያንን ነገር ይፈልጉታል። እኔ ለምሳሌ ተማሪ ያለው የአማርኛ መምህራችን ገና ከክፍል ሲገባ ሰላም ሳይለን ወይ የሆነ ቅኔ ነገር ወይ የሆነ ግጥም ነገር በተለየ መንፈስ እያለ ይገባልና እንደው ድንገት ለየት ያለ የምታረገው ነገር ለተማሪዎች በጣም ቀልባቸውን ለመያዝ ያንተን ነገር እንዲወዱት ትምህርቱን እንዲወዱት የምታደርግበት ለየት ያለ ነገር ካለ እስቲ ጥቀስልንና ወደ ሶስተኛው ጥያቄ ደግሞ እናልፋለን። እሺ እውነት ነው። በነገራችን ላይ ተማሪዎችን የምታበላሻቸው የምታርቂያቸው አንቺ ነሽ። ትኩረት እንዲሰጡሽና ተማሪ ማንን ይመስላል? መምህሩን ነው። በነገራችን ላይ በዚህ አጋጣሚ እንዲሰሙ የሚፈልገው የተማሪ ሰነፍ የለም። በነገራችን ላይ በፍጹም የተማሪ ሰነፍ የለም።
የመምህር ሰነፍ እንጂ። ስለዚህ እዚያ የገባነው ለምንን ለማብራራ እስከሆነ ድረስ ስንገባ ለምንን እናብራራ ወደሚለው ጽንሰ ሀሳብ ጆሮ እንዲሰጡን የመጀመሪያው ቀልባቸውን የሚስበት መንገዶች አሉ። በተለይ ቋንቋ መብራን ደግሞ አይቸግረንም። አጠሩ ያሉ ጊዜ የማይፈጁ ግጥሞችን እናቀርብ እንችላለን። ዜማም ልናንጎራጉር እንችላለን። አሁን እኔም ከማረጋቸው ውስጥ ብዙ ጊዜ ለግጥም አደላለሁ፣ እልፍ ሲል ደግሞ ልዘፍንም እችላለሁ እና ብዙ ጊዜ ኢቭን በተለይ በአንደኛው ክፍለ ጊዜ ችግር የለውም ከሰዓት ላይ በተለይ 7ኛ ክፍለ ጊዜ 6ኛ ክፍለ ጊዜ ላይ ምግብ ተመግበው እንደገቡ ሊያዛጋቸው ይችላል፣ ይጫጫናቸዋል። ፍላጎት እንኳን ቢኖራቸው በራሱ ጊዜ ተጽዕኖ ያሳድርባቸዋል አየር ንብረቱ። በዚህ ሰዓት እነሱ ከሰመመናቸው እንዲነቁ ከእንቅልፋቸው እንዲባንኑ ወደ ጽንሰ ሀሳቤ እንዲመጡልኝ ሙዚቃ ልጠቀም እችላለሁ፣ ግጥምም ላቀርብ እችላለሁ። ስለዚህ በእንደዚህ አይነት መልኩ ትሪት እናደርጋቸዋል። ይሄ ብቻ አይደለም፣ ባለባበስሽ በነገራችን ላይ እንደምን ሆናችሁ እያልሽ ራሱ አለባበስሽ ራሱ ያለቅልታ ጋዋንሽን እንዲያርገኝ ምን ነካው እንዴ ብለው ከሀሳባቸው ሊናጠቡ ይችላሉ። ከዚህ መልሰው እንዴ ወይ እንዲሁኝ ያለው እንዴ ብለሽ ቀልብሽ መልሰሽ ወደ እለቱ ትምህርት ገቢ ትችላለሽ። እና በእንደዚህ አይነት መልኩ ነው ነቃ የምናደርገው። ናኛ አይቸግረንም። ስነ ጽሁፍ ሞልቷል። ከአንዷ መጽሐፍ ተቀስ አድርገን እልፍ ሲል ደግሞ በድምጻችን አንጎራጉ። በነገራችን ላይ ድምጽ ያማረ ሳይሆን ሲስቁ ራሱ ያው በተለምዶ ሙድ ይባል ይችላል አይደለ? ግን እኔ የምፈልገው ሙድ ያዙም አልያዙም ከድብርታቸው ወጣው ወደ ቀልባቸው እንዲመለሱ እናደርጋለን። በእንደዚህ አይነት መልኩ ነው ትሪት ማድረጋቸው። ብዙ ጊዜ ግን የትኛው ሙዚቃ ተጫወትላቸዋለህ እንደሚያነቃቸው የምትለው የምትሞክርልን? አሁን ምስጢር ያው እዚህም ተማሪዎች ናቸው ያሉት። እኔ ባይዘው ሙዚቃ ወዳለሁኝ እና እኔ የወልድ አድናቂ ነኝ። ቴዎድሮስ ታደሰ ላይ ብዙ ጊዜ አተኩራለሁኝ። እሱን ዘፍናላቸዋለሁኝ። እልፍ ሲል ደግሞ ግጥም። እስቲ ከሁለት አንዱ ባጭሩ እስቲ ትንሽ ችግር የለውም። ሁለቱንም ምረጭ፣ ሁለቱንም ማቅረብ እችላለሁኝ። እስቲ እንደው እሺ ሙዚቃውን እናድርገው፣ ወደ በኋላ ደግሞ ግጥሙ። እሺ እንግዲህ ያው ሶሪ ብያለሁ ቅድም። እሺ ችግር ያው ብዙ ጊዜ እናሳብባለን በድምጽ ይሁን ይጨርቻለሁ። እሺ አጉል ተቆራይቶኝ ኃይለኛው ትዝታሽ ኃይለኛው ትዝታሽ ኃይለኛው ትዝታሽ ልረሳሽ አልቻልኩም በምን ሰበብ ልጥራሽ በምን ሰበብ ልጥራሽ በምን ሰበብ ልጥራሽ እከደ ከሰይጣን ይሄን ቤት ላስረጨው ድንገት ኮሽ እያለ አሟሟኝ እንደጨው እከደ ከሰይጣን ይሄን ቤት ላስረጨው ድንገት ኮሽ እያለ አሟሟኝ እንደጨው ያገኙኝ ሁሉ ስቄ ተቀብዬ እንዲነህም ሲሉኝ ይመስገነው ብዬ አለሁኝ እያልኩት ዘመድ ጎረቤቱን እኔ እስካንቺው ጋር ነኝ ሲነጋ ሌሊቱ በሚል ይሄው መምህርን ያጨብጭባል። አመሰግናለሁ። ተማሪዎች በያሉበት ሆነው እንደሚያጨበጭቡ እርግጠኛ ነኝ። አንድ መምህር እንደዚህ እየዘፈነ ከገባ እንግዲህ ማንም ሰው ሊያወራ ሌላም ነገር ሊያረግም አይችልም። እውነት ነው። ድምጽ ያማረ ሳይሆን እዚህ ጋር ምን አለ መሰለሽ እንደው ሌሎችም ግባት ልክ ከበር እንዲያሽት ገቢ ይናጠባሉ። ከገቡበት ሰመመን ቀጥ ብለው ያዳምጣሉ። እንዴ መምህር ምናምን ሊሉ ይችላሉ። በይሳልክ ፈታ ብለው ስቀው ምንም ይበሉ ያሹፉሽ የሚያመስግኑሽም ወደ ቀልባቸው ይመለሳሉ። በእንደዚህ መልኩ ሸፕ እናደርጋለን። እልፍ ሲል ደግሞ ካልሆነ በግጥም መልኩ ጀባ እናላቸዋለን ማለት ነው። በጣም ደስ ይላል መምህር። እንደዚህ አይነት መምህራኖች ይብዙልን ነው የምንለው። ምክንያቱም ለተማሪዎች ስለሆነ እያገለገላችሁ ያላችሁት የነሱን ሀሳብ የነሱን ስሜት መረዳትና እነሱን ማስደሰት ከእውቀት ከማስጨበጡ ባሻገር ትልቅ ነገር ነው ብዬ አስባለሁ። ከልብ እናመሰግናለን። ወደ ሶስተኛው ጥያቄ ነው የምናልፈው። ውድ ተማሪዎቻችን በየቤታችሁ ቁጭ ብላችሁ እየሞከራችሁ እንደሆነ ተስፋ እናደርጋለን። አሁን ወደ ሶስተኛው ጥያቄ ነው የምናልፈው። ሶስተኛውን ጥያቄ ተከታትለን ተመልሰን እንገናኛለን።
ውድ ተማሪዎቻችን የሶስተኛውን ጥያቄ አስተዋውሰን ተመልሰን ተገናኝተናል። አሁን መስመራችን ላይ ተማሪ የለም መምህር፣ ስለዚህ በቀጥታ ወደ አንተ ነው የምናልፈው። እስቲ የሶስተኛውን ጥያቄ ደግሞ ምን ይላል የሚለውንና ወደ መልሱ ደግሞ እንመጣለን። አሁንም ሶስተኛው ጥያቄ ቅድም ካነሳ ነው ከቅኔ ጋር የተያያዘ ነው። እንግዲህ ለምን ቅኔ ላይ ትኩረት አረካሉ? ብዙ ጊዜ ቅኔና ዘይቤ በጣም ብዙ ጊዜ እንግዳ ነገር ይፈጥርባቸዋል። እንደው አስረድተን 40 ደቂቃ ላይ ራሱ ብዙ አሻሚ ነገር ስለሚፈጥርባቸው እግረ መንገዳቸውን በዚህ የሚመጣ አስቤ ነው። ስለዚህ ሶስተኛው ጥያቄ ምን ይላል? ከከተማው ከመሃሉ ላይ ብዙ ሰው አገኘን ወተት ወተት ባይ ይላል። የቅድሙ ወርቅ ነበር የጠየቅነው። በዚህ ጥያቄ ደግሞ ለአላይ መልእክት ወይም ሰም ነው። ምናልባት ስም ብለው ሲያዩት ግራ እንዳይጋቡ የዚህ ቅኔ ለአላይ መልእክት ወይም ደግሞ ከውጭ ያለው አንድምታ ወይም ሰሙ ምንድነው ነው። ስለዚህ ቅድም አውርተናል። ሰም ማለት ከላይ የሚታየው ወርቁን ሸፍኖ ወይም ከበር አድርጎ የያዘው ግልጽ የሆነው መልእክት ነው፣ የማያሻማው ሳንመራመር ሳናወጣ ሳናወርድ የምናስበት ነው። ስለዚህ ከከተማው ከመሃሉ ላይ ብዙ ሰው አገኘን ወተት ወተት ባይ ሰምን ለማግኘት ሙሉ ግጥሞችን ማንበብ ይያለው መንቶውን ምንድነው የሚያወራው? ይሄማ የሚያወራው ከከተማው ከመሃሉ ላይ እሺ ብዙ ሰው አገኘን ወተት ወተት ባይ ይላል። ስለዚህ የሚያወራው ስለምንድነው ማለት ነው? ስለ ወተት ነው ማለት ነው። ብረቃሉ ወተት ወተት ባይ ነው። ስለዚህ ሰሙ ምንድነው? ብዙ ሰው ወተት ይፈልጋል ማለት ነው። ወርቁ እስካል ደግሞ ብዙ ሰው ምን ይላል ማለት ነው? የሚዋትት የሚለፋ የሚጥር ሰው አለ ማለት ነው። ብዙ ሰው ይለፋል ይጥራል። አሁን ምስጢራዊ ይዘቱ ወይም ወርቁ መለየ የተቀመጠው ነው። ሰሙ ደግሞ የሚያወራው ስለ ወተት ስለሆነ ብዙ ሰው ከተማ መሃል ገብቶ ወተት ይፈልጋል ወተት ወተት እያለ ነው ይላል። ወርቁን ካሉን ደግሞ ብዙ ሰው መዋተት ይለፋል ይጥራል ይግራል የሚል ትርጓሜ ያለው ማለት ነው። ስለዚህ መልሱ ሰም ስለተባለ ባህል ለተዋለ የተቀመጠው ይሆናል ማለት ነው። በጣም ጥሩ መምህር፣ እንግዲህ በጥሩ ሁኔታ ካለን ጊዜ አንፃር በጥሩ ማብራሪያ መልሰህልናል። ከልብ አድርገን እናመሰግናለን። ውድ ተማሪዎቻችን በቀጥታ ወደ አራተኛው ጥያቄ ነው የምናልፈው። አራተኛውን ጥያቄ ደግሞ ተከታትለን ተመልሰን እንገናኝና ከመምህር ማብራሪያና ምላሽ እናገኛለን። የአራተኛውን ጥያቄ ተከታትለን ተመልሰን ተገናኝተናል። እንግዲህ እንደተባለው የዛሬዎቹ ጥያቄዎች ቅኔ ላይና ግጥም ላይ በደንብ ያተኮሩ ናቸው። ይህም ደግሞ የሆነበት ተማሪዎች በደንብ ትኩረት መስጠት ስላለባቸው ናቸው። እስቲ አራተኛውን ጥያቄ ደግሞ ምን እንደሚል እንስማ መምህር። አመሰግናለሁ። አራተኛው ጥያቄ እውነት ነው ዘይቤና ቅኔ ላይ ያተኮሩ ብያለሁኝ። ይሄም ቅድም አብራርቻለሁ ለምን እነዚህ እንደመረጥኩበት። ስለዚህ ወደ ማብራሪያው ሳይድ በዱልዱም ቢቀርጹት ብዕር አለቀሰ ጥቁር ቀለም ሳይሆን ደም እያፈሰሰ ይላል። አሁን እዚህ ጋር ተማሪዎች የሚረዱን ነገር ምርጫዎች ተቀምጠዋል። አነጻጻሪ ነው፣ ሰውኛ ነው፣ ንቡር ጠቃሽ ነው፣ አያው ነው። ስለዚህ አነጻጻሪ ምንድነው? ሰውኛ ምንድነው? ንቡር ጠቃሽ ምንድነው? አያውስ ምንድነው የሚለው ነገር አእምሯቸው ላይ እያንዳንዱ ማየት ይጠበቅባቸዋል። ስለዚህ የሚያወራው በዱልዱም ቢቀርጹት ብዕር አለቀሰ ይላል። አሁን አልቃሹ ማን ነው? ብዕር ነው። ምን ስለሆነ በዱልዱም ወይም ስለት ባልሆነ ነገር ስለተቀረጸ አለቀሰ። ማልቀስ የማን ባህሪ ነው ስንል ደግሞ የሰው ባህሪ ነው ማለት ነው። የሰው ባህሪ። ስለዚህ ማልቀስ፣ ማንባት፣ ማዘን፣ መተከዝ የኛ ሰዋዊ ባህሪያችን ነው። ይሄን ሰዋዊ ባህሪ ደግሞ ማን ሲፈጽመው እናያለን? የማይናገረው አንደበት የሌለው ግዑዙ ነገር ብዕሩ ሲተገብረው እናያለን ማለት ነው። ስለዚህ ይሄኛው ዘይቤ የቀረበው ምንድነው? በሰውኛ ዘይቤ ነው ማለት ነው። ለምን ቅድም ሰውኛ ዘይቤ ማለት ሰው ያልሆኑ ግዑዛን ነገሮች ባይን የሚታዩ ታዲያ በእጅ የሚዳሰሱ የሚጨበጡ ከረቂቅ ጋር ማን ነው ከአሊጎሪ ጋር እንዳይዋጋባቸው አሊጎሪ ረቂቅ ነገሮች ነው ያለ ባይን የማይታዩ በእጅ የማይጨበጡ። ሰውኛ ግን ባይናችን የምናያቸው በእጃችን የምንጨብጣቸው ግዑዛን ነገሮች እንስሳ ሊሆኑ ይችላሉ።
የኛ የሰዎችን ተፈጥሯዊ ባህሪ ተላብሰው እንደኛ ሰዋዊ ተግባር ሲፈጽሙ የምናይበት። ስለዚህ ማልቀስ የሰው ባህሪ ነው። ማንባት፣ ማዘን፣ መተከዝ ይሄንን ደግሞ ማን ሲተገብሩ እናገኛለን? ግዑዙ ነገር ሰው ያልሆነው ብዕር። ስለዚህ መልሱ አያው ማን ነው? ሰውኛ ዘይቤ በለለ የተቀመጠው ነው ማለት ነው። አነጻጻሪ ዘይቤን ቅድም አስቀምጠናል። ምናልባት አያው ዘይቤ ከሆነ አያው ዘይቤ የሁለት ቃላት ጥምረት ነው። አይና አው ከሚሉ ነገሮች ማለት ነው። ስለዚህ አይ ስንል አይሆንም፣ አይደረግም፣ ትክክል አይደለም ነው። አው ስንል ደግሞ ነው ትክክል ነው ነው። አሁን ምን ማለት ነው? እዚህ ጋር ከላይ ስናየው የማይመስል ነገር ይመስላል። ጠለቅ ብለን ስንመረምረው ግን እውነትነት ያለው። በተለምዶ አሁን እያነቡ እስክስታ እንላለን አይደለ? ሁለት ነገሮች አሉ። እንዴ ሰው እንዴት እያለቀሰ እንዴት እያነባ እንዴት እስክስታ ያወርዳል? ሁለት ነገሮች ይጋጫሉ። ከዚህ ባለፈ ዝምታ ነው ጉርምርምታ። እንዴ ዝምታ አለ፣ ከዚያ ማጉረምረም። ጠለቅ ብለን ስንመረምረው በዝምታ ውስጥ ማጉረምረም አለ። በማንባት ውስጥ እስክስታ አለ፣ እያነቡ እስክስታ። አንዳንዴ ውስጤ እየደማ እኮ ስቃለሁ እንላለን። ስለዚህ እነዚህ አይነት ነገሮች ከላይ ስናያቸው እውነት የማይመስሉ ግን ጠለቅ ብለን ስንመረምራቸው እውነትነት ያላቸው ሀሳቦች አያወ ዘይቤ ይባላሉ ማለት ነው። ንቡር ጠቃሽ ዘይቤ ያው በሶስት ይከፈላል። ምናልባት ተማሪዎች የሚያዳምጡ ከሆነ በውል ሃይማኖታዊ ጠቃሽ፣ በእርግጥ ልዩ ልዩ መጽሐፍት መጽሐፍ ቅዱሳዊ ጠቃሽ ነው የሚለው፣ እንዲሁም ስነ ጽሁፋዊ ጠቃሽና ታሪካዊ ጠቃሽ። ምን ማለት ነው? አንድን ሀሳብ አግዝፈው ሲያቀርቡ ጸሐፊያን ወይም ገጣሚያን አሊያም ደግሞ ምሁራን ስነ ጽሁፋዊ ጠቃሽ ሲጠቀሙ በልዩ ልዩ ደራሲያን የታወቁ ገጸ ባህሪያትን፣ ትንሽ ከበድ ይላል። በልዩ ልዩ የታወቁ ጸሐፊያን የታወቁ ገጸ ባህሪያትን በማምጣት ሀሳቡን አጉልቶ የሚያቀርቡበት። ለምሳሌ እንደ ዌልናውን ከሆነው ከፍቅር እስከ መቃብር ብንጠቅስ ሰብለ ወንጌል እናውቃለን። በዛብህን፣ ጉዱ ካሳን፣ መቱድነሽን ወዘተ እና እያቦጋለን እነኚህን ሰዎች አመጡ ሀሳቡን ካጎላልን እንዴ የትንም ማውቃት ብለን አንጋባም። ለምን? ልቦለድ አንድ የስነ ጽሁፍ ዘርፍ ነው። ስለዚህ ከየት አገኘ ነው? ለምሳሌ አሁን ከፍቅር እስከ መቃብር ውስጥ ከረጅም ልቦለድ። ስለዚህ በታላላቅና ታዋቂ ደራሲያን ስራዎች ውስጥ የሚታወቁ ገጸ ባህሪያትን ለሀሳባችን ማጉያ አድርጎ ተጠቅሞ ካቀረበልን ምን ይባላል? ስነ ጽሁፋዊ ጠቃሽ እንላለን ማለት ነው። እንዲሁም ተረት ተረት ላይ አሁን ኤሊ ጥንቸል እንላለን። እነሱ የምናውቃቸው በተረት ላይ ነው፣ እንዲሁ በአካል ባሻገር ማለት ነው። ስለዚህ በድሮ ጊዜ አንድ ጥንቸል እንደዚህ ብላ ነበረ፣ አያንበሳ እንደዚህ እንላለን። አሁን ተረት አንድ የስነ ጽሁፍ አካል ነው። እነኚህን አጣቅሶ ሀሳቡን ካጎላ ስነ ጽሁፋዊ ጠቃሽ ይባላል። ሃይማኖታዊ ጠቃሽ ስንል ደግሞ በቅዱስ ቁርአን ሊሆን ይችላል፣ እንዲሁም በመጽሐፍ ቅዱስ የሚጠቀሱ ገድላትን ሰማዕታትን እንደዚሁ እያጣቀሰ ካቀረበ፣ ለምሳሌ አደም ወይም አዳም ሀዋ ብሎ ሀሳቡን ካቀረበ ወይም ሔዋን ብሎ ካቀረበልን ሀዋን የትን ማውቃት አዳምን የትን ማውቀው ዳዊትን ወይም ሰሎሞን ስለ መጽሐፍ ቅዱስ ላይ ነው። ስለዚህ ሃይማኖታዊ ጠቃሽ ዘይቤ እንላለን ማለት ነው። ታሪካዊ ጠቃሽ ስንል ደግሞ ለሀገራቸው አዎንታዊም ሆነ አሉታዊ ፋይዳ ፈጽመው ያለፉ ነገስታትን ስም እያጣቀሰ ካቀረበ፣ ለምሳሌ አዎንታዊ ፋይዳ ካል ከአፄ ምኒልክ እንደና አፄ ቴዎድሮስ እና አፄ ዮሐንስን ለሀሳቡ ማግዘፊያ እነሱን ጠቅሶ ካቀረበ ታሪካዊ ጠቃሽ እንላለን። የምናውቃቸው በታሪክ ተሰንደው ስለሆነ። አሁን በአዎንታዊ ፋይዳ፣ በአሉታዊ ካል ደግሞ እነ ሞሶሎኒን እነ ሂትለርን እነሱን ደግሞ ማጣቀሻ ጋር ካቀረበ ታሪካዊ እንላለን ማለት ነው። ስለዚህ ንቡር ጠቃሽ ዘይቤ የምንለው በሶስት ከፍለን በዚህ መልኩ ነው። በጣም ጥሩ በጣም ጥሩ መምህር፣ በጣም ደስ ይላል። ከጥያቄዎቹ ባሻገር ያሉ ራሱ የተለያዩ ሀሳቦች እየተነሱ ነውና ደስ ይላል። አንዳንድ ጊዜ ብዙ መምህራኖች ካነሷቸው ነገሮች ውጪ እንደዚህ ዘርዘር አድርገው ወይም ደግሞ ተያይዘው የሚቀርቡ ነገሮች እንደዚህ ሲያካፍሉ በጣም ደስ ይላልና ጥሩ ነው ለማለት ያክል ነው። ውድ ተማሪዎቻችን አራተኛውን ጥያቄ በዚህ ሁኔታ ጨርሰናል። የመጨረሻውና አምስተኛው ጥያቄ ላይ ነው የምንገኘው። እሱን አስታውሰን ተመልሰን እንገናኛለን። የመጨረሻውንና አምስተኛውን ጥያቄ ተከታትለን ተመልሰን ተገናኝተናል። ወደ መምህር ነው የምናልፈው። እስቲ መምህር
አምስተኛው ጥያቄስ ምን ይላል? እሺ አምስተኛው ጥያቄ ወይዘሮ አንቺና እኔ ምን አይነት ጥዶ ዘለል ነኝ እያሉ ራሳቸውን ወቀሱ ነው የሚለን። ይህ አረፍተ ነገር ከሚከተሉት በየትኛው ግጭት ቀርቧል ነው? እዚህ ጋር ምናልባት ተማሪዎች ካደን በሁሉ የሚያዳምጡ ኢኮኖሚ ይዙልኝ። ልቦለድ ነው እየጠየኳቸው ያለ። ልቦለድ 7 መሰረታዊ አላባውያን ወይም ፍሬ ነገሮች አሉት። ከነሱ ውስጥ አንዱ ግጭት ነው፣ የጀርባ አጥንት የሚባለው። ልቦለድ ተሰኝቶ ከጅምር እስከ ፍጻሜ ይቀጥል ዘንድ ግጭት ያስፈልገዋል። ያለ ግጭት የተጻፈ ልቦለድ ተረት ስለሚሆን፣ ስለዚህ በርካታ መጻሕፍት የግጭት አይነቶችን 4 ነው የሚያደርጓቸው፣ ግን 5 ይደርሳሉ ግጭቶቹ። የመጀመሪያው ህሊናዊ ግጭት ነው ወይም ሰው ከራሱ ጋር ግጭት። ሁለተኛው ሰው ከሰው ጋር ግጭት ነው። ሶስተኛው ከተፈጥሮ ጋር ግጭት። አራተኛው ከፈጣሪ ጋር፣ ተፈጥሮና ፈጣሪ ይለያያሉ፣ ከአምላክ ጋር ወይም ከተፈጣሪ ጋር። የመጨረሻው ከማህበረሰብ ጋር ግጭት ነው። እዚህ ጋር የሚይዙልኝ ህሊናዊ ግጭት ምንድነው? ወደ መልሱ ከመጣቴ በፊት ህሊናዊ ግጭት ምንድነው? ወይም ደግሞ ሰው ከራሱ ጋር እንዴት ይጋጫል እንችላለን? በተለይም እንደ ተማሪዎች እንደ ተማሪነት ብዙ ጊዜ መልስ ልንሰራ እንገባና መልሱን አውቄው በማጠቁርበት ሰዓት ቢ ለማለት ሞክሬ ወይም ሀ ለማለት አስቤ ቢ ልል እችላለሁ ወይም ልል እችላለሁ። ወጥቼ መልሱን ሳመሳክር ግን የመለስኩት ሌላ ያጠቆር ሌላ ይሆናል። በዚህ ሰዓት ምላለን ምን አይነት ከንቱ ሰው ነኝ፣ እንዴት መልሱን እንደዚህ ያወቅኩት ያልሁ ብዬ እንዴት ይሄንራለሁ ብለን ራሳችን እንወቅሳለን። ስለዚህ ከዚህ ባለፈ ደግሞ እከሌ እኮ እንዲህ ያለችሽ፣ ብዙ ጊዜ ሰውነንና አሉባልታ እናወራለን። እከሌ እንዲህ ያለሽ ብለን በእኛ ተውሳክ ሰዎች ከተጋጩብን መልሰን ራሳችን እንወቅሳለን። አይ ምን አይነት ከንቱ ሰው ነኝ፣ ምን አይነት ብኩን ነኝ፣ እንደዚህ ባልኩ እንደዚህ አይጣሉም ነበር በእኔ ሰበብ ነው ይላሉ። ስለዚህ እንደዚህ አይነት ግጭቶች ህሊናዊ ግጭት ወይም ከራስ ጋር ግጭት ይባላል። ሁለተኛው ሰው ከሰው ጋር ግጭት ምንድነው ስንል ደግሞ ሰውነንና ራስ ወዳድ ነን። ማንም ሰው ከራሱ በላይ ሌሎች ላይ ወድ ይችላል። ምናልባት እናት ነው የሚባለው እንደ ብሂል ደረጃ፣ ግን ሰው እስከ ራሳችን ወዳለ ራስ ወዳድ በመሆናችን ምክንያት በርካታ ነገሮች ያጣሉናል። ሲነኩን፣ ድንበር ሲጥሱብን፣ የራሳችን ምንለው ነገር ሰው ሲነካብን እንጣላ እንችላለን። እንደ ተማሪዎች እንኳን ስናይ እነሱ ጋር መሰረት ስናደርግ እስክሪብቶ ሊያጣላቸው ይችላል፣ እርሳስ ሊያጣላቸው ይችላል፣ ወንበር ይሄ ነው ወንበር ነው እዚህ ጋር ተቀምጬ ነበር ብለው ሊጣሉ ይችላሉ። በእንደዚህ አይነት ነገሮች ግጭቱ ሲገቡ ሰው ከሰው ጋር ግጭት ይባላል ማለት ነው። ሶስተኛው ከተፈጥሮ ጋር ግጭት ነው። እንዴት ከተፈጥሮ ጋር እንጋጫለን ካል ሰውነንና ስንሄድ ብዙ ጊዜ ገጥሞች ሊሆን ይችላል። አንችንም ምናልባት ተማሪዎችም እየተራመርነ ድንጋይ ሊመታን ይችላል። ድንጋዩ ሲመታን ብዙ ጊዜ ሰመመን ውስጥ ነሽ የራስሽን ኑሮ ያብሰለሰልሽ እንዲህ ላረግ ወይም እንዲህ ሊደርስ በምትይበት ሰዓት ድንጋይ ሲመታሽ ብዙ ጊዜ ይሄ ተረገመ እንዴት ይመጣ ድንጋዩን በድንጋይ ልመታ እንችላለን። ከዚህ ባለፈ እባብ ሊነድፌ ቢመጣ ጊንጥ ሊነክሴ ቢመጣ መቼም አልተውም፣ ሩጭም አልተውም። ብፈራውም እንኳን መልሼ ድንጋይ እየወረወር ወይም በዱላ ልጨረግደው እችላለሁኝ። ወደ እናቶች እንኳን መለድ በገጠራማ አካባቢ ያሉ እናቶች እንጨት ሊለቅሙ ይችላሉ፣ ይሄዳሉ ኑሯቸውን ለማስተካከል ሲሉ እንጨት ተሸክመው በራባ አንጀታቸው ሲመለሱ ምን ይላሉ ማለት ነው? ሀረግ ሊይዛቸው ይችላል። እረ ልቀቀኝ ይሄ ተረገመ ምን አባቱን እንዲህ ይላሉ። ስለዚህ እንደዚህ አይነት ግጭቶች ከተፈጥሮ ጋር ከጎርፉ ጋራ ከርዕደ መሬቱ ጋራ ልንጋጭ እንችላለን። እነዚህ አይነት ግጭቶች ከተፈጥሮ ጋር ግጭት እንላለን ማለት ነው። ከፈጣሪ ጋር ግጭት ያው ብዙ ጊዜ ምሬት አለ ሰውንና ምን ነው አምላኬ እንደዚህ ባላረከኝ ለምን ኧረ ተው ፈጣሪ ስንጸልይ እኮ አንዳንዴ ጸሎታችን ይበላሽብናል። ኧረ ፈጣሪ ተው ምን አድርጌ ነው ኧረ ተው ከኔ እንኳን ብነግርሽ ለምን አጭር አረከኝ ይባላል ብዙ ጊዜ። ለምን እንደዚህ አረከኝ ለምን እንደ አረከኝ ሳይቀር እኮ እንላለን ሰው ስለሆነ። እሱ እንግዲህ የራሱ ይሰራበት አንግል ይኖራል። ግን እነዚህ አይነት ነገሮች አምላካችንን የምንወቅስበት ሂደት ከፈጣሪ ጋር ግጭት እንላለን ወይም ከአምላክ ጋር ግጭት። ማህበረሰብ ግጭት ብዙ ጊዜ ያምታታቸዋል። በአራት የሚያደርጉት ከሰው ጋር ብለው ይደብሉታል ምሁራን። ግን ማህበረሰብ ግጭት ከሰው ጋር ግጭት ይለያል። ማህበረሰብ ግጭት የምትዩ አንድ ማህበረሰብ የሚተዳደርበት የሚያምንበት ራሱን የቻለ ባህል ወይም ደግሞ እምነት ይኖረዋል። ለምሳሌ ከስነ ጽሁፍ ዓለም ውስጥ ጉዱ ካሳ ምን ወስድ የመጀመሪያው የተጣላበት መንገድ በእምነት ነው። ለምሳሌ ድንጋይ ክበው በ1968 ዓመተ ምህረት የነበሩ ማህበረሰቦች ድንጋይ ክበው ድንጋያቸውን አምላኬ አምላኬ ማለት ይጀምሩ ነበረ። ኢቭን ጥቁር ማግባት ራሱ እንደ ነውር ባርነት ነው እንዴት ያለ ተፈጥሮ ይሉ ነበረ። ይሄንን እሱ ይዋጋ ነበረ። እንዴ የሰው ልጅ እኮ ፍጡር ነው። የሰው ልጅ ፍጡር ቢሆንም እንኳን ባሪያ አምሳል የተፈጠረ ስለሆነ ቀይ ጥቁር የምንልበት አንግል አይደለም ብሎ እንቆጳዚዮን ያገባበት መንገድ ማለት ነው። ይሄን እንቆጳዚዮን መጽሐፉ ላይ እንደምታየው ስትስቅ ብቻ ነበር ሰው መሆኗ የሚታወቅ ነው የሚላት። ግን እሱን እንቆጳዚዮን ያላት በጨለማ ውስጥ የምታበርቃርቅ ትክክለኛ ሴት በሚል ነው የተረጎማት። እልፍ ሲል ድንጋይ ክበው ሲያመልኩ ነው የኛ እኮ የምናመልከው ባሪያ አምሳል የሰራን ፈጣሪ ያለን ብሎ እምነታቸውን ነካባቸው። እምነታቸውን ሲነካባቸው ምን አሉት? ካለቃ ካሳነት ወደ ጉዱ ካሳነት። ለምን
ይሄ በስክሪፕቶ እንደምትጣዩ ቅድም እንዳልሁት በደብተር ወይም በወንበር እንደምትጣዩ ወይም በድንበር እንደምታፈገፍጉ አይደለም። እምነት የደም ስር ነው። በድግ ብዬ አንዱን አሁን እንዴ እስልምና እኮ እንደዚህ አይደለም ብል ወይም ኦርቶዶክስ እኮ እንደዚህ አይደለም ወይም ፕሮቴስታንት ብዬ ብነካ አንቺ ብቻ ልሽ የምትጣይኝ መላ የዛ እምነት ተከታይ የዛ ባህል ተከታይ በሙሉ ከኔ ጋር ውጊያ ይፈጥራል። ስለዚህ በዚህም ነው ጉዱ ካሳኖን ብንወስድ ከስነ ጽሁፍ ጉድ ሆኗል ማለት ባይዘው ወይ በጎጃምኛ በአዲስ አበባ ነቅሏል ወይም ጠሽ እንደምለው አብዷል እንደማለት ነው። ከትክክለኛ ሰባዊ ደረጃው ወጥቷል ነው። ጉድ ሆነ እኮ ከተባለ አበደ። ስለዚህ እንደምን አደራችሁ እንኳን ቢል አይተውት ሰው ነው ማን ነው ጉዱ ነው ነበር የሚሉት ካለቃ ካሳን። ለምን ያችን እነሱ ያመኑበት ይሆነኛል ብለው ያደረጉትን እርከን ስለነካባቸው። ስለዚህ እንደዚህ አይነት ግጭቶች ማህበረሰባዊ ግጭት ይባላሉ ማለት ነው። ስለዚህ ጥያቄው እዚህ ጋር ወይዘሮ አንቺና እኔ ነው የሚለው። ወይዘሮ አንቺና እኔ ምን አይነት ጥዶ ዘለል ነኝ እያሉ ራሳቸውን ወቀሱ። ጥዶ ዘለል ማለት ጀምሮ የማይጨርስ ማለት ነው። ራሳቸውን ወቀሱ። ስለዚህ ራስን መውቀስ ምን አይነት ከንቱ ሰው ነኝ፣ ምን አይነት ብኩን ሰው ነኝ፣ ምን ነው ይሄን ባልሰራው ብሎ ራስን ለራስ ጥያቄ እየጠየቁ ለጥያቄው ምላሽ እየሰጠን እየወቀስንበት ህሊናዊ ወይም ከራስ ጋር ግጭት ይባላል ማለት ነው። ስለዚህ መልሱ በለላይ የተቀመጠው ነው ማለት ነው። በጣም ደስ ይላል መምህር። በጣም ደስ በሚል ሁኔታ በጣም በጥሩ ሁኔታ ከሰፋ ካለ ማብራሪያ ጋር ያመጣህልን ጥያቄዎች በዚህ መልኩ ጨርሰሃል። በጣም ነው የምናመሰግነው። በጣም ደስ በሚል ሁኔታ ነበር ስታብራራ የነበረው። ተማሪዎች በእርግጠኝነት ስልካችን ተጨናንቆባቸው ነው እንጂ እንደሚከታተሉ ያንተንም ማብራሪያ እንደሚሰሙ በየቤታቸው ሆነው ደግሞ እንደሚሞክሩ በጣም እርግጠኛ ነኝ። ያው ሰዓት ይገድበን አይደለ? በአጠቃላይ የነበረን ቆይታ በእኔ በኩል ቆንጆ ነበር። ባንተ በኩል ምን ይመስላል? ሀሳብም ካለክ ባጭሩ ግለጽልንና እንጨርሳለን። እውነት ለመናገር በእኔ በኩል ያለኝ ሀሳብ እኔ ቴንኪው ሳላችሁ አላልፍም፣ አመሰግናለሁኝ። አንደኛ ብዙ ጊዜ ልጆቹም ትኩረት ይሰጣል እንደዚህ ያለ ፕሮግራም ሲሆን ከክፍል ደረጃ ባሻገር ውጭ ወጥተው ሳይጨናነቁ እያዳመጡ ለዚህ ነገር ሲሳተፉ እውነት ለመናገር ትልቅ ግብአት ስለሚሆን እጅግ ደስ ብሎኛል። ስለዚህ ለተማሪዎች ማስተላለፈው በተለይ አሁን የሩጫ ጊዜ ነው ሚኒስትሪ ስለሆነ በተለይ ቋንቋ ላይ ምን ላተኩር፣ አማርኛ ምን ማንበብ አለብኝ፣ እንደው ከአረፍተ ነገር ደረጃ ባለፈ ብዙ ጊዜ ፈተና ላይ ረዘም ብለው በመንቶ ወይም ደግሞ በልዩ ልዩ ግጥሞች መንገድ ሲመጡ ዘይቤዎች፣ ቅኔዎች አሻሚ ናቸውና ቅኔን እንዴት ማወቅ አለብኝ፣ ዘይቤ እንዴት ማወቅ አለብኝ ብለው ከወዲሁ ትኩረት መስጠት ስላለባቸው እናንተም ይሄን ፕሮግራም ክፍት አድርጋችሁ ስለከፈታችሁ ትልቅ ግብአት ነውና በዚሁ ሊቀጥል ይገባዋል። እኛ የምንችለውን ነገር ጥረት ለማድረግ እንሞክራለን። ያ አቅማችንን ነው። እናመሰግናለሁ። በጣም ጥሩ። እኛም ከልብ እናመሰግናለን። እንግዲህ እዚህ ድረስ ጥያቄዎችን ይዞ መጥቶ እንደገና ደግሞ በዚህ ሁኔታ አብራርቶ ተማሪዎችን ክፍል ውስጥ እንዳለህ ነው የሚቆጠረው። በጣም በጥሩ ሁኔታ ስላብራራህልን ፈቃደኛ ሆነ በመምጣትህ እኛም በልጆች ዓለም ክፍላችን ስም እንግዲህ እችን የምስክር ወረቀት በመምህሬ ፕሮግራም እናቀርብልሃለን። እናመሰግናለን። እኔም አመሰግናለሁ። ጊዜ ያጥልኝ። አመሰግናለሁ። ውድ ተማሪዎቻችን እንግዲህ የዛሬው መምህሬ ዝግጅታችን የተከታተላችሁትን ይመስል ነበረ። የአማርኛ ጥያቄዎች ላይ ነው ትኩረት ያደረግነው። በተለይም ደግሞ ግጥሞች ላይ፣ ቅኔዎች ላይ ትኩረት አድርገናል። ማንኛዎቹም ተማሪዎች እንግዲህ ቅኔና ግጥም ላይ በደንብ ትኩረት ማድረግ እንዳለባችሁ የሚያሳይ ነው። መምህርም ቀደም ሲል ብሏል። በጣም ትኩረት ማድረግ አለባችሁ እነዚህ ላይ የሀገራችን ቋንቋዎች ስለሆኑ ማለት ነው። ሌሎች በውጭ ዓለም ያሉ ተማሪዎችም እንደዚሁ ቋንቋችን እንግዲህ ከፍ እያለ እየተማሩት ስላሉ እናንተ ደግሞ እዚሁ ሆናችሁ ማወቅ አለባችሁ በሚል በጥሩ ሁኔታ አዘጋጅቶ አቀረበ። በጥሩ ሁኔታ አብራራልን። እናንተም በየቤታችሁ ሆናችሁ በጥሩ ሁኔታ ስለተሳተፋችሁ ማንም እንኳን ባናገኛችሁም እየተሳተፋችሁ እንደነበር እምነታችን ነው። ስለዚህ አብረን ስለቆየን ከልብ እናመሰግናለን። ሳምንት ደግሞ ከሌላ ትምህርት ከሌላ መምህር ጋር እንደዚሁ የምንገናኝ ነው የሚሆነው። እስከዛው ድረስ መልካም እንድትቆዩ እንጋብዛችኋለን። ሜሮ ሙልጌታ ከአስፈጻሚያችን ቤተልሔም ብርሃኑና ከመላው የስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ አደረግን። መልካም ሳምንት።